የኔና ያንቺን ህይወት እኛ ነን እንጂ የምንኖረው ኤፍሬም አይደለም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቅመሞች ብቅ ብለዋል። በነገራችን ላይ ከዛሬ ነገ ይሻሻላሉ፣ ነገሮችን አስተካክለው ይመጣሉ። ወይም ደግሞ በቃ ብቻቸውን ሁሉ ነገር ይስተካከላል ስል ቤተሰብ እየባሰ ነው የሚመጣው። እንግዲህ ቅመሟ ሰሞኑን ከወንድሟ ጋር ነው እየመጣች ያለችው ከኤፍሬም ጋር ማለት ነው። እና ኤፍሬም ደግሞ ምንም ለሰው ክብር የለውም። ምን ሆንኩ ብሎ ነው እንደዚህ የሚያደርገው ብሎ ያው አንተ ምንም አያገባህም፣ ደግሞም አንተ ፍቃደኛ ብትሆን አትሆን ሀይሚ ፍቃደኛ ከሆነች አይመለከትም። እሷ ደግሞ እኔ የእሱን ቤተሰቦች ሪስፔክት እንደማደርገው ሁሉ እሱም ደግሞ የኔን ቤተሰቦች ሪስፔክት ማድረግ አለበት። በእርግጥ ለሰው ልጅ ግዴታ ክብር መስጠት አላችሁ፣ ግን ደግሞ ያ ሰው ክብር ሲሰጣችሁ እናንተም ክብር የምትሰጡት እውነት መናገር ማለት ነው። አንድ ሰው ካላከበራችሁ እናንተ የምታከብሩበት ምክንያት ምንም ነገር የለም። ያው መጀመሪያውን ፓርት ታይታችኋል። እህቴን እንደዚህ አታደርጋት፣ አታስቀይታት፣ እህቴ ያንተ መጫወቻ አይደለችም በማለት ነው አንዳንድ ሲሉ ከብሩኬ ጋር መጋጨት የጀመሩት ማለት ነው። እና ያው ሀይሚ ደግሞ ገብታ ከዚህ በፊት ብሩኬ እቃዋን አላስወጣም ብሎ ነበርና አሁን ዛሬ ሄጄ ቀይን ይዤ እወጣለሁ ብላ፣ ብሩኬ ግን አትወስጂም ምንም አይነት ፎቶ ፒክቸር ራሱ አንስተሽ እንድትወጪ አልፈቅድልሽም በማለት በጣም ኃይለኛ ጸብ ፈጥረው ነበረ። እሷ ደግሞ እኔ ያንተን ቤተሰቦች እንደማከብር አንተ ደግሞ የኔን ቤተሰቦች ማክበር አለብህ፣ የኔን ወንድም ማክበር አለብህ። በነገራችን ላይ በትክክለኛ ትዳር አለም ላይ ስትኖሩ ማለት ነው በጣም ነው የሚሰማችሁ። እናንተ የእሱን ቤተሰብ እያከበራችሁ እናንተ የማያከብርላችሁ ከሆነ እናንተም ደግሞ እልፍ ገብታችሁ የእሱን ቤተሰብ እንዳያታከብሩ ያደርጋችኋል። ይሄ አስተማሪ ነገር ነው። ቤተሰብ አስባችሁታል? ግን ደግሞ ያ ሰው ያ አሁን ለምሳሌ ኤፍሬም ብሩኬን የሚናገረው አግባብ ባለው ነገር ነው አይደለም ብላችሁ አመዛዝናችሁ ራሳችሁ መልሱን ታገኙታላችሁ። እና ይሄን እንደ ትምህርት ብትወስዱት በጣም አስተማሪ ነገር ነው። በነገራችን ላይ ያው ሀይሚን እስከምናውቃት እነ ሀብን እነ መለኛውን እንዴት እንደምትወድ እያየን ነው። ደግሞ ወንድሜን አክብረው ነው። ትክክል ነች። በነገራችን ላይ ብሩኬ ደግሞ የኔና የእሷ ያንቺን ህይወት እሷ አይደለም የሚኖረው። ያ ማለት እኮ ብሩኬ ከቤተሰቦቿ እያለያየሃት ነው ማለት ነው። ሰው እንደዚህ አይነት ሳይሆን ከእሱ ጋር መግባባት ባለብህ ነገር ተግባብተህ ልጅቱን በፍቅር እንጂ መውሰድ ያለብህ ከቤተሰቦቿ ጋር ተጣልተህ እሷን በልክ መውሰድ እሷም ደስተኛ አትሆንም። ይህንን ወደ እውነተኛ ነገር ስንወስደው ነው እንጂ ብሩኬና ሀይሚ እውነት ተጣልተው አይደለም። ሁሌም እላችኋለሁ አልተጣሉም። እሺ ቤተሰቦች